በአንድ በታወቀ ዩኒቨርሲቲ ማዕድ ቤት ውስጥ በሚፈሉ ጀበናዎችና በትሪ ካካታዎች መሃል አንዲት በእድሜዋ ጠና ያለችና ነጭ ሽርጥ ያደረገች ጥቁር ሴት በጥሞና በመንቀሳቀስ በየቀኑ እንደምታደርገው ጠረጴዛዎችን ወለወለች። ስሟን ማንም ሰው አያውቁም፣ መኖሯንም ልብ የሚለው ሰው የለም። ነገር ግን ለዓመታት ማንም ሰው መፍታት ያቃተውን ቀመር ለመፍታት የፕሮፌሰሮች ቡድን ሲታገል ስታይ ጆሮ ሰጥታ አዳመጠች፣ አሰበች። ከዛም ለመናገር ደፈረች። ግና ለንግግሯ የተሰጣት ምላሽ የለበጣ ሳቅና ስላቅ ነበረ። አንቺ ስራሽ ኩሽና ነው፣ እዛው ቆይ የሚል መልስ ተሰጣት። የማያውቁት ነገር ግን ይህች ሴት በአንድ ወቅት በትምህርቱ ዓለም ውስጥ ከፍተኛ ደረጃ ላይ የነበረችና አንቱታን ያተረፈች ሴት እንደነበረች ነው። በዋይት ቦርዱ ላይ 5 መስመሮችን በመጻፍ ሙሉ ዩኒቨርሲቲውን ልትነቀንቀውም ነው። ምክንያቱም አንዳንድ ጊዜ በክፍል ውስጥ ያለው ብልህ ሰው ማንም ሰው ደፍሮ ለመጠየቅ የማይቸገረው ሰው ይሆናል። ወደዚህ በኃይል የተሞላ ታሪክ ከመግባታችን በፊት ይህንን ቻናል ሰብስክራይብ ለማድረግ 1 ሰከንድ ይውሰዱ። መሰማት የሚገባቸውን ድምጾች ማጋራታችንን እንድንቀጥል ይረዳናል። ታሪኩ ሲጠናቀቅም የምታስቡትን መስማት እንፈልጋለን። የምትሰጡን አስተያየት ሁልጊዜ የተሻሉ ታሪኮችን ይዘን ለመምጣት ይረዳናል። እንቀጥል። ከፍሪጁ የሚወጣው የማያቋርጥ ድምፅ፣ የብረት ትሪዎች የሚፈጥሩት ካካታ፣ የተጠበሱ እንቁላሎችና ከልክ በላይ የበሰሉ ዳቦዎች ሽታ አየሩን ሞልቶታል። ሰዓቱም 1 ሰዓት ከ40 ከጠዋቱ ነበረ። ሚስ ኤቭሊን ነጭ የፀጉር ቆባን አስተካክላና በጥልቀት ትንፋሿን ስባ ሌላኛው ሳትታይና መፈጠሯ ልብ ሳይባል ለሚያልፈው ቀኗ ተዘጋጀች። 10 ዓመታቶች ገደማ በዛ ሰርታለች። ሳህኖችን ታጥባለች። የቡና ጣቢያውን ሲያልቅ ትሞላለች። የትህትና ፈገግታን ታሳያለች። ተማሪዎቹ ባይመልሱላትም እንኳ ፕሮፌሰሮቹ በካፍቴሪያ ውስጥ እንዳለ ሌላ ዕቃ ቆጥረው ነው የሚያልፏት። ምናልባትም ጥግ ላይ እንዳለው ያረጀ የቡና መፍጫ ማሽን። ሁልጊዜ ትሰራለች። ሁልጊዜም ችላ እንደተባለች ዞር ብሎ የሚያያት የለም። ግን ሚስ ኤቭሊን ታያለች፣ ሁልጊዜም ታያለች፣ ትከታተላለች። ዩኒቨርሲቲው በኢስት ኮስት ከሚገኙት ውስጥ እጅግ የተከበረው ነው። ግርማ ሞገሱ በፊልምና በስነ ህንፃ መጽሔት ላይ ከሚታዩት ዩኒቨርሲቲዎች ቢበዛ እንጂ ያነሰ አይደለም። ከተለመዱት ተራ ጠዋቶች መሃል ባንዱ በቀዝቃዛ ብስኩቶችና በትኩስ ቡናዎች መሃል ኤቭሊን የልብ ምቷን የቀየረ አንዳች ነገር ሰማች። ስሜት አይሰጥም። አልጎሪዝሙ 3ኛው ሳይክል ላይ ፎረሸ። የሎጋሪትሚክ ካሳ ተደርጎለትም እንኳ ሲል አንድ ወንድ ድምፅ ራቅ ብሎ ካለው ጥግ ተሰማ። የማትስ ትምህርት ክፍል ጠረጴዛ ነበረ። ሁልጊዜ በዚህ ጠረጴዛ ላይ ተቀምጠው ሌሎች ሰዎች ስለ ስፖርቶችና ፖለቲካዎች እንደሚያወሩት ሁሉ እነሱም ስለ ፎርሙላዎች፣ ቀመሮች ሲያወሩ ይውላሉ። በዘፈቀደ ሊፈጠር የሚችለውን የእድገት ለውጥ ማካተት ሞክረኸዋል ሲል ሌላኛው ድምፅ መለሰ። ሴት ነበረች፣ በራስ መተማመን ያላት። ዳታውን ትናንትና ማታ 2 ጊዜ ደግሜ ቼክ አድርጌዋለሁ። ችግሩ ቴክኒካዊ አይደለም፣ መዋቅራዊ ነው። ኤቭሊን ትንሽ ቀረበቻቸው። የቡና ስኒዎቹን የምታጸዳ በማስመሰል አይኖቿ ለአጭር ጊዜ ያህል በገጾቹ ላይ አረፉ። በቀመር በተሞሉት ገጾች ላይ እነዛ ቃላቶች፣ ተርሞችና ያ ቋንቋ ለእርሷ ባዕድ አይደለም። እንዲያውም የማንነቷ አካል ነው፣ ወይም የማንነቷ አካል የነበረ ነው ሊባል ይችላል። ለአፍታ ያህል ቆም አለች። ከዛም ለራሷ በስሱ እንዲህ ስትል አንሾካሾከች። ማትሪክሱ ዲጀነሬት ወይም ዲተርሚናንት 0 ከሆነ ለምን በአር4 ውስጥ ያለውን ቬክተር ቀጥታ አንገለብጠውም? ከፕሮፌሰሮቹ መሃል አንዱ እንደሰማት ልብ አላለችም ነበር። ቅንድቡን ከፍ አደረገ። ይቅርታ ያልሽው ነገር አለ? ባለችበት ቀዘቀዘች። ተመለከተችው። ከዛም ወለሉን ተመለከተች። ይቅርታ ጮክ ብዬ እያሰብኩ ነበረ። ደስ ይላል ሲል በፌዝ ፈገግ አለ። አሁን በኩሽና ውስጥ የሊኒየር አልጀብራ ባለሙያ ያገኘን ማለት ነው። ሌሎቹ ሳቁ። ከጭካኔ በመነጨ ሳይሆን ሰዎች የማይመስል ነገር ሲገጥማቸው በሚስቁት አይነት መንገድ። ሚስ ኤቭሊን ትንሽ ፈገግታ አሳየች። ጭንቅላቷን ደፋች። ድምጿን አጥፍታም ከስፍራው ርቃ ሄደች። ነገር ግን በጥልቀት ውስጧ ያለ አንዳች ነገር ተረብሿል። የዛን ዕለት ከሰዓት ፀሐይዋ ካምፓሱን ወርቃማ ቀለም አልብሰዋለች። ካፍቴሪያ ውስጥ ያለው ሰው እየተመናመነ ነው። ግን የሂሳብ ፕሮፌሰሮቹ አሁንም እየተንቀረፈፉ ነው። አሁን ላፕቶፓቸውን ከፍተዋል። መጽሐፎቹም ተደርድረዋል። ድምጾችም ኃይልና ቁጣ የሞላባቸው እየሆኑ ነው። ሚስ ኤቭሊን የሆነ ሰው ጥሎት የሄደውን ትሪ እየጠረገች ነበረ። ግን ጆሮዋ በንቃት ነው። 3 ቀን ሙሉ እየታገልን ነው፣ ግን የትም አልደረስንም አለ ሸበቶ ፂም ያለው ፕሮፌሰር። ይህ ኢኩዌሽን ወደ ፕሪስተን ዩኒቨርሲቲ፣ ወደ በርክሌይ እና ኤምአይቲ ሄዷል፣ ግን እስካሁን ወጥ የሆነ መፍትሄ ማምጣት አልተቻለም። አሁን ምንድን ነው የሚሆነው? ተስፋ መቁረጥ? መጨረሻው የጽንሰ ሐሳብ ክምር ቆሼ የሚሆን ሌላ ቆንጆ ፎርሙላ ሆኖ ሊቀር ነው ማለት ነው ሲል ሌላኛው አቁረመረመ፣ መነጸሩን በውጥረት እያወለቀ።
ኤቭሊን እየወለወለች መሃል ላይ ቀና ብላ ቀረች። አይኖቿ አንድ በሚሞነጫጭረው ማስታወሻ ደብተር ላይ አረፉ። ያንን መዋቅር፣ ያንን ሎጂክ፣ ያንን ሪትም ታውቀዋለች። ሳታስብ ተናገረች። ስላቋረጥኳችሁ ይቅርታ፣ ግን የሁለተኛ ደረጃ የወሰን ፓራሜትሩን ቀይራችሁ ሞክራችሁታል? ምናልባት የሌለ ስህተትን እየገመታችሁ ሊሆን ይችላል። ፍጹም አስፈሪ ዝምታ ሰፈነ። አራቱም አይናቸውን ወደ እርሷ አዞሩ። ከመሃላቸው ወጣቱ ፕሮፌሰር እብሪተኛውና የዩኒቨርሲቲው አይዲ ከጃኬቱ ጋር የተያያዘ በንጉሳውያን ግብዣ ላይ ያለ ቦታዋ ገብታ እንደተናገረች ነገር አፈጠጠባት። ይቅርታ፣ አሁን ምንድን ያልሽው? ፓራሜትሩ ስትል ደገመችለት። ትንሽ የደነገጠች ትመስላለች። ስህተቱ ምናልባትም በመግቢያ ቬክተሩ ግምት ላይ ሊሆን ይችላል። የወሰን ዑደቱን በድጋሚ ብትቀይሩት። የፌስ ሳቅ ሳቀ። ደህና አለ እጁን አነባብሮ። በሂሳብ ክፍል ውስጥ አዲስ ተቀጣሪ መምህርት ያገኘን ይመስላል። በወለል መወልወል ፈረቃዎችሽ መሃል ቀመሮችን ትፈቻለሽ እንዴ? ጥቂት የትህትና ሳቆች ተከተሉ። ጎላ ያሉ ባይሆንም ግን ስሜትን ለመንካት የሚበቁ ነበረ። ኤቭሊን ፈገግ አለች። ይቅርታ ጌታዬ ብላ ፊቷን አዙራ ወደ ባንኮኒው ሄደች። ግን በዚህ ጊዜ ዝም ብላ አይደለም ሄደችው። የሳህን መወልወያ ፎጣውንም በእጇ አጥብቃ ይዛ ነበር። የጣቶቿ መገጣጠሚያዎች እስኪነጡ ድረስ ጨምቃ ያዘቻቸው። ይህ ውርደት ብቻ አልነበረም፣ በመጨረሻ ከተኛበት የነቃ የቆሰለ ኩራት ነበረ። ሚስ ኤቭሊን ሽርጧን እንዳደረገች በቤቷ ባለው ትንሽ ኩሽና ተቀምጣ ከእንጨት ጠረጴዛው ፊት ለፊት አንድ ነገር ብቻ አስቀምጣለች። አሮጌ የተጠረዘ ማስታወሻ ደብተሯን። በሽፋኑ ላይ ኤምአይቲ ክላስ ኦፍ 84 ይላል። የኤምአይቲ የ1984 ዓመት ክላስ ተማሪ ይላል። ቀስ አድርጋ ከፈተችው። ልክ የራሷን አንድ ክፍል ደግማ እንደምትከፍት ሁሉ ገጾቹ በእጇ በተጻፉ ፎርሙላዎች፣ በጽዳትና በትክክል በተሳሉ ዳያግራሞች፣ ዝም ብለው ተምረው በሚያልፏቸው አይነት የሂሳብ ስሌቶችና አሃዞች የተሞላ ሳይሆን በውስጥ ቀርቶ በሚኖር አይነት። ድሮ ይህ ነበር ቋንቋ። ፕሮብሌሞችን መፍታት ብቻ አይደለም፣ ፕሮብሌሞቹን በስሜት ማዋሃድ ነበር። የተሰባበሩ ፓተርኖችን ሪትም መስማትና እነርሱንም እንዴት በትክክል ማስተካከል እንደሚቻል ማወቅ። ሁሉም በዚህ አሮጌ ወረቀት ላይ በዝምታ ሰፍሮ እየጠበቀ ነው። አይኖቿን ጨፈነች። ለመጨረሻ ጊዜ ይህንን ማስታወሻ ደብተሯን የነካችው ሆስፒታል ውስጥ ከእናቷ አጠገብ ተቀምጣ ነው። በዊልቼር ላይ ከምታንቀላፋው እናቷ አጠገብ። ኤቭሊን ኢኩዌዥኖችን የምትፈታው የልብ ምት መከታተያ ሞኒተሩን ድምፅ ለማምለጥ ነበር። እናቷ በፍጥነት በመውረድ ላይ ያለ አልዛይመር የተባለ የመርሳት በሽታ ተጠቂ ነበረች። ኤቭሊን ፒኤችዲዋን አልጨረሰችም። ወደ ኤምአይቲም አልተመለሰችም። እናቷን ለመንከባከብ ወደ ቤት ተመለሰች። ስራ፣ ማንኛውንም አይነት ስራ ፈልጋ አገኘች። መጀመሪያ የምግብ ዕቃዎች መሸጫ መደብር ውስጥ ተቀጥራ ሰራች። ከዛም የመንግስት ትምህርት ቤት ገብታ ሰራች። በመጨረሻ በዩኒቨርሲቲ ማዕድ ቤት ውስጥ ተቀጠረች። ያ አረፍተ ነገር የተናገራት ኩሽና ውስጥ ነው የምትሰሪው፣ እዛው ኩሽና ቆይ የሚለው ጭንቅላቷ ውስጥ እንደ ገደል ማሚቱ ያስተጋባባታል። ግን በዚህ ጊዜ ኤቭሊን አላለቀሰችም። የማስታወሻውን የመጨረሻ ገጽ ገለጠች። ከዛም መጽሐፍ ጀመረች። በቁጣ በውጥረት ሳይሆን በግልጽነት፣ በፍቅር። በአንድ ወቅት በሰው በተጨናነቀ የመማሪያ አዳራሽ ውስጥ ቆመው ሲያጨበጭቡላት በነበረው አይነት ጉብዝና ጻፈች። ያንን ቀመር ታስታውሰዋለች። ቃል በቃል በሚባል ደረጃ ባይሆንም በልኩ ልክ ታስታውሰዋለች። ከዚህ ቀደም አይተዋለች። በሌላ ፕሮብለም ጥላ ውስጥ አንድ መስመር፣ ከዛም ሌላ። እጇ ተረጋግቷል፣ ልቧም አተኩሯል። በዛ በተረሳ የአፓርታማ ኪችን ውስጥ ኤቭሊን ለራሷ በሱ ፈገግ አለች። አገኘሁት ስትል አንሾካሾከች። ሁልጊዜም በእዛ ነበረ። ኤቭሊን ወደ ውጭ ስትወጣ ካምፓሱ ገና ከእንቅልፉ አልነቃም። ሰማዩ ጥቁር ሰማያዊ ቀለም ይዟል። የመጀመሪያዋ የፀሐይ ጮራ ገና ዛፉን እየዳበሰችው ነበረ። በባዶ የካምፓሱ መንገድ ላይ ቀስ በቀስ ተጓዘች። ማንም ያያት አልነበረም። የጽዳት ዕቃዎቿንም አልያዘችም፣ ማስታወሻ ደብተሯን ብቻ። በጎን በሩ ወደ ሂሳብ ክፍሉ ሕንፃ ገባች። አዳራሹ ጸጥ ብሏል። ቅድስናን የሚያሰማ አይነት ዝምታ ሰፍኗል። ክፍል 2C ባዶ እንደሚሆን ታውቃለች። ከፊት ለፊት ንጹሕ ዋይት ቦርድ ነበረ። ከስሩ ማርከር ተቀምጧል። ማስታወሻ ደብተሯን ከፈተች። ሰማያዊውን ማርከር አነሳች። እጇን ከማንሳቷ በፊት ከፊት ለፊቷ ያለው ዋይት ቦርድ ላይ ለአፍታ ያህል አፈጠጠች። አላመነታችም። መስመር 1 ፍሬምወርክ፣ መስመር 2 ቫሪያብል shift፣ መስመር 3 ቬክተር ኢንቨርሽን፣ መስመር 4 ኢንትሮፒ ኮሬክሽን፣ መስመር 5 ሶሉሽን። 5 መስመሮች፣ ሌላ ተጨማሪ ቃላቶች ያልተጨመረበት፣ የመታበይ ስሜት የሌለበት፣ ግርማ ሞገስ ያለው፣ ሽክ ያለ፣ እንከን የለሽ። ስትጨርስ ኤቭሊን ቦርዱን በኩራት ሳይሆን በሰላም ውስጥ ሆና ተመለከተችው። ሌላ ምንም የሚባል ነገር የለም።
የማርከሩን ግጣም ገጠመች። ማስታወሻዋን በክንዷ ስር አስገባች። ድምፅ ሳታሰማ ክፍሉን ለቃ ሄደች። ውጭ ፀሐይዋ በማማው ሰዓት ላይ ገና መውጣት መጀመሯ ነበር። አይተዋት የማያውቋት አንዲት ሴት አሉ የተባሉ ምርጥ ጭንቅላቶች መፍታት ያቃታቸውን ቀመር ፈታ መውጣቷን አያውቁም። የፕሮፌሰር ጆናታን ሃሪሰን የእግር ኮቴ በኮሪደሩ ላይ አስተጋባ። የክፍል ቱሲን በር ከፍቶ እንደገባ በእጁ ቡና ይዟል። ሌላ ደባሪ ጠዋት ነበር የጠበቀው። ነገር ግን ያየው ነገር ቅዝቅዝ ብሎ እንዲቆም አደረገው። በቦርዱ ላይ 5 የሂሳብ መስመሮች ተቀምጠዋል። እንከን የለሽ፣ ትክክለኛና ሊሆን የማይችል። አይኖቹን አርገበገበ። ወደፊት ቀረበ። ሲያንሾካሾክ የቡና ሲኒው ከእጁ ላይ አጋደለ። ይህማ ሊሆን አይችልም። በደቂቃ ውስጥ ስልክ ደወለ። ከዛም ዶክተር ኪም መጣ። ቀጥሎ ዶክተር ሞራሌስ ተከተለ። ከዛም 2 ረዳት አስተማሪዎች ወደ ክፍሉ ገቡ። ከዛም 6 ሰዎች አጠገብ ላጠገብ ሆነው ቆሙ። ዋይት ቦርዱ ላይ አፈጠጡ። ማንሾካሾክና መከራከር ጀመሩ። ይህ የግምት ሥራ አይደለም። ይህ የሚደንቅ ነገር ነው። ግን ይህንን ማናችንም አልጻፍነውም። ማን ነው ታዲያ የጻፈው? ይሄ ሊታተም የሚችል ነገር ነው። አንዱ ፎቶ አንስቶ ኦንላይን ላይ ለጠፈው። የኒውተን ሄይስ ቀመር ተፈታ። እናም ማን እንደፈታው ማንም የሚያውቅ የለም ይላል። ትዊቱ በደቂቃ ውስጥ ቫይራል ሆነ። የሚሰጡ ግምቶች እንደ ጉድ ተጥለቅልቀዋል። ተጋባዥ ምሁር ይሆን ይህን የጻፈው? ኤአይ ነው? ፕራንክ ነው? በካምፓስ ውስጥ ጫናው በከፍተኛ ሁኔታ ጨመረ። በክፍል ቱሲ ውስጥ የዛን ዕለት ጠዋት ማን ገብቶ ነበር? የኮሪደሩን ድብቅ የደህንነት ካሜራ የዛን ዕለት ንጋት ላይ ወደ ነበረው ክስተት አሳለፉት። በዛም ነጭ ዩኒፎርምና ነጭ የፀጉር ሻሽ ያደረገች በክንዷም ማስታወሻ የያዘች ሴት ወደ ህንፃው ስትገባ ይታያል። ሚስ ኤቭሊን። በዲፓርትመንት ቢሮ ውስጥ ዝምታ ሰፈነ። እየቀለዳችሁ ነው አለ ሃሪስ። ያቺ የካፍቴሪያው ሰራተኛ ናት ሲል ሞራሌስ አንሾካሾከ። ይህ የምር ሊሆን አይችልም። ግን እንደ ቀን ግልጽ ሆኖ የሚታይ ሀቅ ነበረ። ሁልጊዜ ጠዋት እያለፏት የሚሄዷት ሴት፣ ቡናቸውን የምትቀዳላቸውና ጠረጴዛቸውን የምትጠርግላቸው ሴት ከሁሉም የበለጠች ብልህ ሴት ሆነች። ሁሉንም በለጠቻቸው። በማግስቱ ጠዋት ስሟ በሹክሹክታ የሚጠራ መሆኑ ቀርቶ በየኮሪደሩ ላይ የሚጠየቅ ጥያቄ ሆነ። በእያንዳንዱ ቡድኖች መሃል የሚወራ በካምፓስ ውስጥ ባሉ ኢሜሎች የሚላክ ጥያቄ ሆነ። ሚስ ኤቭሊን ማን ናት? ተማሪዎች ማስታወሻቸውን በካፍቴሪያው ባንኮኒ ላይ ማሾለክ ጀመሩ። አንቺ ነሽ የፈታሽው ቀመሩን? አስተምሪን። እውነት ነው? እርሷ ግን ጭንቅላቷን ደፍታ ስራዋን ብቻ ትሰራለች። ግን አሁን የሰዎች ፍጥጫ በሄደችበት ቦታ ሁሉ ይከተላታል። በክብር የተሞሉ የማወቅ ጉጉት ያላቸው ፍጥጫዎች። ትንሽ የጸጸት ስሜት እየተሰማው ፕሮፌሰር ሃሪስ ነገሩን ችላ ማለት አልቻለም። የቆዩ የትምህርት አርካይቮቿን ፋይሎቿን መቆፈር ጀመረ። ኤቭሊን ቡከር የሚለውን ስም በመፈለግ በዛም አገኘው። ኤቭሊን ሉዊስ ቡከር ኤምአይቲ 1984 ምሩቅ፣ በከፍተኛ ማዕረግ የተመረቀች ወጣት የሂሳብ ባለተሰጥኦ፣ በጆርናሎች ላይ የምትጽፍ፣ በዓለም አቀፍ ኮንፈረንሶች ላይ እንድትናገር የምትጋበዝ፣ ከዛም የጠፋች ሴት ናት። ከ1987 በኋላ ምንም ነገር ስለሷ የለም። ከትምህርት ዓለሙ ልክ እንደ መንፈስ ጠፋች። በካፍቴሪያ ውስጥ በቡድን የተሰበሰቡ ጥቁር ተማሪዎች በአንድ ስልክ ዙሪያ ተሰባስበዋል። እሷ ናት አለ አንዱ ከ10 ዓመት በላይ ዕድሜ ወዳለው የመጽሔት ሽፋን እየጠቆመ። ጂኒየስ ነበረች፣ ግን ምን ያደርጋል እንድትጠፋ አደረጓት። ምናልባትም ራሷን ሰውራ ይሆናል። ግን ለምን? ዩኒቨርሲቲው ማወቅ አለበት። ዶክተር ሞራሌስ ለብቻዋ ከእሷ ጋር ለመገናኘት ጥያቄ ያቀረበ። ኤቭሊን እምቢ አለችው። ደግመው ጠየቋት። በሶስተኛው ሙከራ በመጨረሻ በአንድ ቅድመ ሁኔታ ተስማማች። ካሜራ ላይኖር፣ ጋዜጠኞች ላይጠሩ፣ ስለ ቀመሩ ጥያቄ ላትጠየቅ፣ ዝም ብለው ሊያዳምጧት ብቻ ከሆነ ተስማማች። የነገረቻቸው ነገር ሁሉንም ነገር የሚቀየር ነበረ። ቢሮ በጣም ትንሽ ጸጥ ያለ የቡናና አዲስ የተቀባ ቀለም ሽታ አለው። ኤቭሊን ከፕሮፌሰር ሃሪስ፣ ከፕሮፌሰር ሞራሌስ እና ከፕሮፌሰር ኪም ተሻግራ ተቀመጠች። አሮጌው ማስታወሻ ደብተሯ ጠረጴዛው ላይ ተቀምጧል። ልክ እንደታሸገ ትዝታ ፍንክች አላለችም፣ አልተቁነጠነጠችም። ተረጋግታ ብቻ ተመለከተቻቸው። ማንነቴን ማወቅ ትፈልጋላችሁ አለች። ድምጿ እኩል ነበረ። እነግራችኋለሁ፣ ግን ድራማዊ የሆነ ክስተት አትጠብቁ። አንዳንድ ጊዜ ስቃይ አይጮም፣ ዝም ብሎ ይጠብቃል እንጂ። ክፍሉ ጸጥ አለ። ስሜ ኤቭሊን ሉዊስ ቡከር ይባላል። ከኤምአይቲ በ1984 ነው የተመረቅኩት። ከክፍሌ አንደኛ ነኝ። በ19 ዓመቴ ጽሑፌ ታትሞልኛል። የወደፊት የሂሳብ ጽንሰ ሐሳብ የሚባል ኮንፈረንስ ላይ ተጋባዥ ነበርኩ። ንግግሯን ቆም አደረገች።
በዙ ዓመት እናቴ ከፍተኛ ደረጃ ላይ በደረሰ የአልዛይመር ወይም የመርሳት በሽታ እየታከመች ነበር። አባቴ ቀድሞውንም በሕይወት አልነበረም። የቀረሁት እኔ ብቻ ነበርኩ። ምርጫ መምረጥ ነበረብኝ፣ ፎርሙላዎችን ወይም ቤተሰቤን። እናም በእኔ ዓለም ውስጥ ቤተሰብ ይቀድማል። ፕሮፌሰር ሞራሌስ ወደ ታች ተመለከተ። ከንፈሩ ተያያዘ። ዩኒቨርሲቲው ሊያቆየኝ ሞክሮ ነበረ። የድጋፍ ሐሳብም አቅርቦልኝ ነበረ። ግን አልዛይመር ምቾትን አይጠብቅም። ጊዜን ይበላል፣ ሁሉንም ነገር ይሰርዛል። ድምጿ ተሰባበረ በትንሹ። ለ7 ዓመታት ያህል እናቴን ስንከባከብ አሳለፍኩ። ስሜን፣ ፊቴን ስትረሳ አየው። ውሎ አድሮም እንዴት መናገር እንዳለባትም ረሳች እና እኔም አብሬያት ቆየው። ሌላ ረዥም ዝምታ ሰፈነ። ስትሞት አልተመለስኩም። የትምህርት ዓለሙ ወደፊት ገስግሶ ነበረ። ቦታዬ አልነበረም። ስሜም ተሰርዞ ነበረ። በቀጥታ ተመለከተቻቸው። ሂሳብን አልተውኩትም። ሂሳብም ትቶኝ አያውቅም። ፕሮፌሰር ኪም ምራቁን ዋጠ። ዶክተር ሞራሌስ ሲንቀጠቀጥ ያስታውቅ ነበር። ሐሪስ ራሱ የሚናገረው ቃላቶች አልነበሩትም። በዛች ጸጥ ባለች ትንሽ ቢሮ ውስጥ የአካዳሚኩ ዓለም ኤሊቶች በመጨረሻ ኤቭሊንን እንደ ሰራተኛ ወይም እንደ ምስጢር አላዩዋትም። ይልቁንም ከክብርና ድል ለበለጠ ታላቅ ነገር ያላትን ነገር ሁሉ እንደ ሰጠች ሴት አድርገው ተመለከቷት። በማግስቱ ጠዋት ወደ ካፌቴሪያው 1 ሰዓት ተኩል ሲል ገባች። ልክ እንደ ሁልጊዜው ግን የሆነ ነገሩ ተለይቷል። ክፍሉ ጸጥ ብሏል። ተማሪዎች ቆመዋል። ሰራተኞች ቆመዋል። ፕሮፌሰሮቹም ቆመዋል። ከዛም የጭብጨባ ሞገድ በመላው ካፍቴሪያ ውስጥ ተሰማ። መጀመሪያ ቀስ ያለ፣ ከዛ ጠንከር ብሎ የሚሰማ የትህትና የግዳጅም አይደለም እውነተኛ ጭብጨባ ነበረ። ኤቭሊን ቀጥ ብላ ቆመች። እነዚህ አይኖች በአንድ ወቅት በልዩነት ያዩዋት የነበሩ አሁን በክብርና በጸጸት በምስጋና ተሞልተው ተመለከቷት። ረጅም ጉንጉን ጸጉር ያላት አንዲት ጥቁር ሴት ወዳለችበት ሄደችና በለሆሳስ ድምፅ ሚስ ኤቭሊን ዛሬ ማንንም ሰው ማገልገል የለብሽም፣ እኛ አንቺን ለማገልገል ነው እዚህ የመጣ ነው አለቻት። አመሰግናለሁ። ኤቭሊን ፈገግ አለች፣ በእንባ የተሞሉ ፈገግታ። በኋላ የዛን ዕለት ከሰዓት የዩኒቨርሲቲው ፕሬዝዳንት ህዝባዊ መግለጫ አደረገ። አዲስ የስኮላርሺፕ ፕሮግራም ለኤቭሊን ክብር ሲባል ፈጥረናል፣ ለተደበቁ ልህቀቶች የኤቭሊን ቡከር ፌሎሺፕ ስኮላርሺፕ የሚል። የበለጠ የሚያስደነግጠው ደግሞ ኤቭሊን በእንግድነት ሌክቸር እንድትሰጥ መጋበዟ ነበረ። በመጀመሪያው ተቃወመች። በሶስተኛ ጊዜ በአንድ ቅድመ ሁኔታ ተስማማች። ስለ ፎርሙላዎች አላወራም። ስለ እነሱ ማውራት የሚችሉ ብዙ ሰዎች አሏችሁ። ማንም ሰው ስለማያስተምረው ነገር እንዳወራ ከፈቀዳችሁልኝ፣ ዝቅ አድርጋችሁ የምታዩቸውን ሰዎች እንዴት ማዳመጥ እንዳለብን እንዳወራ ከፈቀዳችሁልኝ። የዩኒቨርሲቲው አዳራሽ በሰው ተጨናንቋል። ተማሪዎች ወንበሩን ሞልተውታል። መምህራኖች ግድግዳው አጠገብ ቆመዋል። የጽዳት ሰራተኞችና የካፍቴሪያው ሰራተኞች እንኳ በዛ ታድመው ነበረ። ማብራቱም ደብዛዛ ነው። ኤቭሊን ወደ መድረኩ ላይ ወጣች። ቀስ እያለች በግርማ ሞገስ። የባውዛ መብራት የለም፣ ሙዚቃም የለም። ጥቁር ሰማያዊ ቀሚስ የለበሰች ሴት ብቻ ያረጀ ማስታወሻ ደብተሯን ወደ ደረቷ አስጠግታ ይዛለች። ወደ ፖዲየሙ ሄደች። ላፍታ ያህል ዝም ብላ ቆማ ተመለከተቻቸው። እንደምን ዋላችሁ ስትል ጀመረች። ስሜ ኤቭሊን ሉዊስ ቡከር ይባላል። ለብዙዎቻችሁ ቡና አቅርቤላችኋለሁ። ጠረጴዛችሁንም አጽድቻለሁ። ስስቁና ችላ ስትሉኝም ተመልክቻለሁ። በታዳሚው መሃል የሹክሹክታ ድምፅ አስተጋባ። ግን የድምፅ ቅላጼዋ ምሬት አልታከለበትም። ሐቀኛ፣ የተረጋጋና ትኩረት ያለው ነበረ። ለረጅም ጊዜ ታሪኬ ያበቃ መስሎኝ ነበር። ይህንን ሂሳብ የሚባል ነገር ከኋላዬ የተውኩት መስሎኝ ነበረ። ግን እውነቱ እርሱ እኔን ስቶኝ የማያውቅ መሆኑ ነው። እዚህ ውስጥ ይኖራል። እጇን በልቧ ላይ ያደረገች። ስትስቁብኝ፣ በኩሽናዬ ውስጥ እንድቆይ ስትነግሩኝ ለመጀመሪያ ጊዜ አልነበረም፣ ለመጨረሻ ጊዜም አይሆንም። ሰው አንዲት ጥቁር ሴትን ዝቅ አድርጎ መገመት። ይህ አረፍተ ነገር ልክ እንደ መብረቅ የሚማታ ነበረ። ግን ቁጣ አልነበረባትም፣ ግልጽነት ብቻ። ያልገባችሁ የሚመስለው ነገር ብልህነት ዩኒፎርም አይለብስም፣ ከማዕረግ ጋርም አይመጣም፣ ሁልጊዜምም አይጮህም። አንዳንድ ጊዜ እጠይቀዋለሁ ብላችሁ ያላሰባችሁት አንድ ሰው ይሆናል። የማስታወሻ ደብተሯን ከፈተችና የመጨረሻውን ገጽ ገለጠች። እነዚህ ያያችኋቸው 5 መስመሮች ስለ ቁጥሮች አይደሉም፣ ስለ ክብር የሚናገሩ ናቸው። እዛችን ላይ የተባለ ሰው በመጨረሻ ሲናገር የተፈጠረ ነገር ነው። ከዛም ቀስ አድርጋ ዘጋቸው። እዚህ ምልክት ወይም አርማ ለመሆን አይደለም የመጣሁት። እዚህ የተገኘሁት ዕውቀት ያለ ትህትና ትዕቢት ብቻ እንደሆነ ላስታውሳችሁ ነው። ረጅም ረፍት በመሃል ወሰደች። ከዛም የመጨረሻ ቃላቶቿን ተናገረች። አሁን አይታችሁኛል። ነገር ግን ምን ያህል ኤቭሊኖችን አሁንም በየቀኑ እያለፋችሁ ትሄዳላችሁ? ሙሉ ክፍሉ ማንም ሳይናገራቸው ቆሙ። ማንም ሊነግራቸውም አያስፈልግም።
አንዳንዶቹ አለቀሱ፣ ሌሎቹ ራሳቸውን ደፉ። በዚህ ጊዜ ዩኒቨርሲቲው ያለችውን ብቻ አልነበረም የሰማው፣ ስሜቷም ተሰምቷቸው ነበረ። ካፍቴሪያው የዛን ዕለት የተለየ ይመስል ነበር። የዛን ዕለት ጠዋት ግድግዳው ቀለም ተቀብቷል። ጥግ ላይ አዳዲስ እጽዋቶች ተቀምጠዋል። የስታፎችና የተማሪዎች ፎቶ በፍሬም ተሰቅሏል። ከአካዳሚክ ሽልማቶቹ አጠገብ ተሰቅለዋል። ከሁሉም መሃል ላይ ደግሞ የኤምአይቲ ሜዳሊያዋን የያዘችዋ የወጣቷ የኤቭሊን ፎቶ ተሰቅሏል። ከስሩም በወርቅ ፊደል እንዲህ የሚል ጽሑፍ ሰፍሮበታል። ዕውቀት ማወቅ ነው፣ ጥበብ ማዳመጥ ነው። ኤቭሊን ኤል ቡከር። በክብር ተሞልታ ወደፊት ተራመደች፣ ሳትጣደፍ ሳታጎበድድ። አሁን መጠሪያ ስያሜዋ በልብሷ ላይ ለጥፋ የምትሄደው ተጋባዥ ፕሮፌሰር አድቫንስድ ማቴማቲክስ ይላል። ግን አሁንም እርሷ ነጩን የወጥ ቤት ሸሚዟን በምርጫዋ እንዳደረገች ነው። ይመቻል ትላለች ለሰዎች። የመጣሁበትንም ያስታውሰኛል። በቡና መጠጫ ጣቢያው ጋር አንድ የደነገጠች ፍሬሽማን ቀረበቻት። ወጣት ጥቁር ሴት፣ የተጠቀለሉ ፀጉሮች ያሏት፣ ማስታወሻ ደብተሯን የያዘች። ሚስ ኤቭሊን አለቻት። ድምጿ ይንቀጠቀጣል። ንግግርሽን አይቼ ነበረ። የሆነ ነገር ጽፌያለሁ። ጽንሰ ሐሳብ ግን ትርጉም የሚሰጥ መሆኑን እርግጠኛ አይደለሁም። ኤቭሊን ፈገግ አለችና ማስታወሻውን ገለጠችው። ኢኩዌዥኖች፣ የተሞነጫጨሩ ሐሳቦችና ሂደቶች ይታዩበታል። ጭንቅላቷን በአዎንታ ነቀነቀች። ከዛም ገጽ 1 የሚለውን ገጽ በእጇ መታ መታ እያደረገች ይህ እዚህ ጋር ያለው ይታይሻል አለች ኤቭሊን። ይህ በጣም አስፈላጊው ቁጥር ነው። አንድ አሁን የመጀመሪያው ደረጃ፣ ለመጀመሪያ ጊዜ ለመጻፍ የደፈርሽው ቁጥር። የተቀረው በኋላ ይመጣል። ልጅቷ ወደ ውጭ ተነፈሰች። ፋታ እንደተሰማት ታስታውቃለች። ኤቭሊን ማስታወሻውን ቀስ አድርጋ አዘጋጀው። አንዳንድ ጊዜ አለች፣ ፕሮብሌሙን ከአዲስ አንግል ለማየት ጠረጴዛውን በደንብ ማጽዳት ብቻ ነው የሚኖርብሽ። ሁለቱም ፈገግ አሉ። እናም ሕይወት በዝምታ በውበት ወደፊት መሄዷን ቀጠለች። ይህንን ቪዲዮ የጨረሳችሁ ጨርሰናል በማለት ጻፉልን። በሚያነቃቁና በሚፈትኑ እንደዚሁም ብዙውን ጊዜ ለማይደመጡ ድምጾች ድምጽ የሚሰጡ ታሪኮችን የምትወዱ ከሆነ ቻናሉን ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ